ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋር ሁሉም ሰላም፣ ሁሉም መልካም አለን፣ እግዚአብሔር ይመስገን። እና ውዶቼ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ ውዶቼ፣ አበረታቱኝ፣ በርቺ በሉኝ። ሌላ ስራ ጀምሬ ነው ይቅርታ ስላልተመቸኝ እና ወዳጆቼ ተመልካቾቼ ላይክ ሼር ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ምን አለበት? ብር አይከፈልበት፣ ምንም የምትከፍሉበት ነገር የለም እና ዝም ብላችሁ አዳምጣችኋል። ብዙ ሰው እያዳመጠ ነው፣ ግን ምንም ላይክ አይደረግ፣ ሼር አያደርጉ እና አበረታቱኝ። ምንም ችግር የለም፣ ምንም አይከፈልበት፣ ምንም አይጎዳችሁም። እኔን ግን ይጠቅመኝ ነበር እና እላችኋለሁ ወዳጆቼ፣ ውዶቼ፣ የሀገሬ ልጆች ሰው ለሰው መድኃኒት ነው እንደሚባል እናንተ ካላበረታታችሁኝ ቅስሜ ስብር እንዳይል እናንተ ሼር ላይ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። ወደ ሌላ ጉዳይ ሲገባ እንግዲህ እኛ ብዙ አመት ሰው ሀገር ስንኖር አሁን ይህ መልእክቴ ለአዲሶቹ ነው፣ ለአዳዲሶቹ ነው፣ አዲስ ለሚመጡ ወይም መጥቶ እዚህ የሆነ ነው ይሄ መልእክቴ ማለት ነው። እኛ ብዙ ሀገርም ብዙ አመትም ቆይተናል። አላማችን አይተን ነው የቆየ ነው። መቆያት ግዴታ ነው። ግዴታ ለራሴ ስል ነው፣ ለሰው ሳይሆን ለራሴ ስል። አንዴ ከሀገር ወጥቻለሁ። አንዴ ቤተሰቦችን ትቼ ሁሉንም ትቼ ከሀገር ሲወጣ አንድ አላማ ይዤ ነው የሚወጣው። አንድ አላማ ይዤ እስከወጣው ድረስ ሁሉንም ነገር አንገቴን ደፍቼ ብደክመኝም አይሰማኝም፣ ብርበኝም አይሰማኝም፣ እየፈለገን ብሉኝ አይሰማኝም። ለምን? የወጣውበትም አላማ ስላለኝ ምንም አይሰማኝም። ግን አሁን የሚመጡት ልጆች ጫፍ ላይ ነው ያሉት፣ የእውነት ጫፍ ላይ ነው ያሉት። እንደዚህ ከሆነ ከሀገር አለመውጣት ለቤተሰቦችም ችግር ከሚያመጡ ራሳቸው ላይም ችግር አምጥተው ቤተሰቦች ላይም ችግር ከሚያመጡ ከሀገር አለመውጣት። ለምን? ሰፊ ጭንቅላት መኖር አለብን። ሰፊ ጭንቅላት ከሌለን አእምሮ ሰፋ አድርገን ሁሉንም ነገር ማሳለፍ ማንችል ከሆነ ለምን ከሀገር ወጥተን ቤተሰቦቻችንን እናስለቅሳለን? ለምን ከሀገር ወጥተን ቤተሰቦቻችንን ችግር ውስጥ ጭንቀት ውስጥ ለምን እንከታለን? እህቶቼ ለምን? መድኃኒት ለመጠጣት አንድ እህታችን ከዚህ ከጆርዳን ሁላችንም ጆርዳን ነን። እኔ አሁን ጆርዳን እንደውም ገብቼ ተመልሼ መጣሁት። ሁሉም ቤት አንድ አይነትም ባይሆን ተመችቶኝ አይደለም፣ አልጋ በአልጋ የለም። ብዙ ችግር ብዙ ነገር አሳልፌ ነው ዛሬ የደረስኩት። አሁንም ደግሞ ብዙ ነገር እያሳለፍኩ ነው። ወጥ አድርጌ ያሳለፍኩት አላማዬን ለማሳካት ብዬ ነው። አሁን እንግዲህ አንድ እህታችን እህቷን ታመጣለች። እህቷን በምታመጣበት ሰዓት እህቷ ምንም ሳትቆይ ምንም ሰርታ እንኳን ብዙ ሳትሰራ በመጣችበት ምንም ሀል ሳትቆይ መድኃኒት ትጠጣለች። ኮሎሬክስ ጠጥታ ታማ ሐኪም ቤት ገብታለች። አሁን እንግዲህ አንደኛ ስቃይ ለእህቷ ላይ ያመጣች፣ አንቺ ነሽ ያመጣሽው እንዲህ አይነት ብሎ እሷም ትወቀሳለች። ከጭንቀቷም አልፎ ገና እሷ የምትወቀሰው አንድ ስንት እመም ትችላለች። አንድ የእህቷን እመም፣ ሁለት ደግሞ የእነሱን አነጋገር ራሱ በሽታ ይበልጣል። እሷም ደግሞ አሁን እንደው ከስንቶቹ አንድ ደህና ከሆኑ ነው ወደ ሀገራቸው የሚመልሷት እንጂ እሷማ ወደ እስር ቤት ነው የሚከቷት። መድኃኒት ምን አድርገን ነው መድኃኒት የጠጣሽው ብሎ ገና ወይ ወደ እስር ቤት ነው የሚከቱት። ብቻ ፈጣሪ ከእሷ ጋር ይሁን፣ ፈጣሪ ይማራት።
እንዲህ አይነት ከምታደርጉ እህቶቼ ለሌሎቻችሁም ብዙ ምርር የምትሉት አሉ። ወጣርጋችሁ ኮንትራታችሁን ከጨረሳችሁ 2 ዓመት እኮ 2 ቀን ነው። 2 ዓመት ኮንትራታችሁን ካልጨረሳችሁ ማንም አይሰዳችሁም። በእርግጥ ወይ ደግሞ 3 ወር ሳይሆናችሁ ምን 3 ወር የለም አሁኑ ወዳው ነው ኮንትራት ተፈርሞ ነው ከቢሮ የሚወስዱት። የአሁኑ ፋሽን ደግሞ እዛው ኮንትራት ተፈርሞ ነው የሚወሰደው። አሁን ከሀገራችን እስከመጣን መተኑ ያንኑ ቀን ነው ኮንትራታችን ፈርመን እቃማችን ተሰርተው በማግስቱ ነው የሚመጣ። ኮንትራታችን ያን ቀን ነው የሚስተካከለው። እዛው ተመርምረው እዛ ኮንትራታችን ጨርሰን ፈርመን ነው መዳም የምትወስደን አሰሪያችን ወንድሙን ሴት የሚወስዱን። ግን 2 ወር ናት ወይ 2 ቀን ናት 2 ዓመት ቻል ካሉ ጠንከር ብሎ ማሳለፍ እንጂ መድኃኒት ጠጥቶ ህይወትን ለማጥፋት ነው ከሀገር ቤት የምትመጡ። ከሀገራችሁ ከኢትዮጵያ የሚመጣ ለስራ እንጂ ህይወታችሁ ልታጠፉ አይደለም። እኔ ብዙ ልጆች ብዙ እህቶቻችን ህይወት የምታጠፉ ትገርሙኛላችሁ። ህይወት ለማጥፋት እዛው ሀገሩ መቅራት ይሻላል። ለምን እዚህ መታችሁ ገና ቤተሰቦቻችሁን ጭንቀት ውስጥ ከምትከቱ። እውነት እነሱ አሁን በሌሎቹ በአሰሪ ሞታለች እንደዚህ ሆናለች ምሎ መቼ አነሰና ነው ገና መድኃኒት ጠጥታችሁ ህይወታችሁ የምታባላሹት ወገኖች? ለምን ለሚያልፍ ቀን በእርግጥ አይመችም። ባይመችም እኮ አውቄ ነው ራስን አሳምኜ ወደ ሰው ሀገር ነው የመጣሁት። ኢትዮጵያ ውስጥ እኮ አይደለም፣ ኢትዮጵያ ውስጥ ራሱ እኮ አይመችም። እኔ ኢትዮጵያ ውስጥ እንደው ሰራተኛ ሁኜ ከምቀጠር እዚቹ 10 ዓመት ብሰራ ይሻለኛል። ይሄንን ነው የምመርጠው። ለምን ለቋንቋ የምንችልበት አብረን የምንግባባት ቤተሰብ ኢትዮጵያ ውስጥ ሀረቦች ይሻላል ከኢትዮጵያ ሰው 10 እጅ ሀረቦቹ ይሻላል። ለምን እንዳልኩት እዛም አለ ለማለት ነው። እዛም ሀገራችን ውስጥ ስንቶቹ ችግር ላይ ልጆቹን የሚያደርሱት አሉ። እና አሁን ደግሞ ወደ ሀገራችሁ 2 ዓመት ጨርሳችሁ እንደመግባት እዚህ ህይወታችሁን ታበላሻላችሁ። አረ በጣም ነው። አረ ሌሎቻችሁም ትምህርት ውሰዱ። ሌሎቻችሁ ትምህርት ውሰዱ። ራሳችሁ ላይ አትፍረዱ። ለሚያልፍ ቀን ራሳችሁ ላይ አትፍረዱ እላችኋለሁ ወገኖቼ። ይህንን እንደ ትምህርት አድርጋችሁ ውሰዱ። ሰላም ዋሉልኝ። የኔ ቪዲዮ ይበቃል። ይሄው ነው። እቺን ልናገር ነው የመጣሁት። ግን ሌሎቻችሁ ራሳችሁን ጠብቁ። እንደዚህ የምታደርጉት ለምን ለሚያልፍ ቀን ቤተሰቦቻችሁ፣ ዘመዶቻችሁ ሁሉንም ስቃይ ላይ ከምትጥሉ ቀኑ ያልፋል። እቺ 5 ደቂቃ ብታሳልፉ እኮ ሁሉም ነገር ይረሳል፣ ያልፋል። ጠንከር በሉ እላችኋለሁ። ፈጣሪ ከእናንተ ጋር ይሁን። እንግዲህ አንቺንም እህቷ የምትሰማ ከሆነ እግዚአብሔር ይማርልሽ እላለሁ። ሰላም ሁሉ መልካም ቀን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ።